ይጋሩታለች። ሰላም ዋሉ። ለሊ ግን ጓደኛ መራርጥ አትችይም። አሁን እቺ ያንቺ ጓደኛ መሆን ነበረባት። አረ ብለሽ ጓደኛም ነመርችላ ነው። ለነገሩ አንተም ደስ አትልም። በቃ እኔ ልሂድ። እንደውም እዚህ ምን እሰራለሁ? እስቲ ንገሪኝ። ሮማንም ምን አድርገሻት ነው እንደዚህ ተማረረችዋ? እኔ ቆይ ምን አድርጋታለሁ? አንተ ቆይ ያመሃል እንዴ? እርግጠኛ ነሽ ግን? አዎ በቃ ተወኝ። መጨረሻው እንደለሊ ነው የሚሆነው። አንድም የዴቭ ቤተሰብ አዴን የሚቀበላት አይኖርም። ዝም ብለው ነው ጊዜያቸውን የሚያባክኑት። ልጅቷም ስራዋን ትስራበት። ማሚ በጊዜ ሰምታ የሆነ ነገር ብታደርግ ነው የሚሻለው። እህትህ ከሆነች በስነ ስርዓት ብትመክራት ጥሩ ነው። ቆይ ዴቭም እንደዛ ነው የሚያስበው ማለት ነው? ዘንድሮ ቆይ ማን ሰው ነው የሚታመነው? የት እየደወልሽ ነው? ማይ ቤዛ ጋር ጠፋች እኮ። ስልክ እንድታነሳልሽ እንዳትጠብቂ። አነሳች። ሄሎ ቤዛ፣ እንዴት ነሽ? ምን ነው ጠፋሽ? አትመጭም? አሁኑን ቶሎ ነይ። አዎ አሁንም አትመለሽ ከሆነ ተመልሰሽ ወደዚህ ቤት ድርሽ እንዳትይ። ምን አለችሽ? ትመጣለች ወደዚህ ቤት? አዎ ወደዚህ ቤት። እንደተነቃባት አላወቀችም። ልጆችን እንደዛ አርጋማ በቀላሉ መለቃት እንዳይመስልሽ። እኔ እናትሽ ዋጋዋን ነው የምሰጣት። ምን ልታደርጊ ነው ማየ? አስይዛታለሁ። ፖሊሶችን ጥሪያቸው። እንዴ ምን ነው? ቆይ ዛሬ እንደዚህ ሰፈሩ ጭር ያለው እንዴ? የሆነችን እንኳን በቃ አይደለም እንዴ? የጠፍቶ ነው? ቆይ ምንድነው አንተ ቺኮቹ እያልክ ዙሪያ ጥምጥም የምትሄደው? ሮማን አላገኛትም እንዴ? ማን ሮማን አልሄደው? ምን ያልተጠየቅኩን አቀባጥር። ያው ወዳጅ መጣች። አዴ ባንከሯ አይዳለ። ማን ነበር ስማችሁ? የኔ ነው የሱ ነው የፈለግሽው? እሺ የኔ ኤቲኤም ማሽን ምን ፈለገሽ መጣሽ? ምን ፈለግሽ ስትል ትንሽ እንኳን አታፍርም? ያንን ሁሉ ብር ከሰጠው በኋላ ነው ወይስ ፈርቼ ነው የሚመስልህ? እሺ ተናገሪ፣ ምንድነው የፈለግሽው? ሌላ ብር ጨምርልሃለሁ። ያቺን አዴ ውሰድልኝ። ወዴት ነው ደግሞ የምወስድልሽ? አላቅም፣ ብቻ ከዴቭ አጠገብ ዞር አድርግልኝ። ላያት አልፈልግም። እና እሺ ጨለውስ? ምን ጨለውስ? እሱማ እሰጥሃለሁ፣ ግን አሁን አይደለም። መጀመሪያ ስራህን በአግባቡ ስራ ነው። አዎ ነው። እንደ ባለፈው ስህተቴን አልደግመም። ቢሽ ተስማምቻለሁ። ታዲያ ግን ይኸውልሽ ስለምንሰራው ስራ ከሰው ጋር ተቀምጬ መጥቼ እበጠረቃለሁ ብትይ ትጋጭኛለሽ። እንደዚህ አድርጌ ነው ማጣፋሽ። እሱ ችግር የለውም። ብቻ አንተ ስራህን በአግባቡ ብቻ ስራ። ተግባባል? ሚላት አደይን ለማለያየት ሆን ብላ ተነስታ ብር ከፍላችኋለሁ አለቻቸው። ነገር ግን ዴቭ እንዴት አንተን እንዴት ታደርጋለህ? ቆይ ምንድን ነው ሀሳብህ? ይለዋል ማለት ነው። አንተ ያልገባህ ነገር አለ። ዝም ብለህ ቲኤምኤል ልላባት የአሜሪካ ላሜን ይላል። የፍቅር እናት አሹን እንዴት ይቅርታ ለመጠየቅ ወሰነች? እንዴት ታወቀች? እንዴት አሁን ላይ አይኗን ለመግለጥ ወሰነች? አይኗን እንድትገልጥ ያስገደዳት ነገርስ ምንድን ነው? የእውነት ዴቭ በመናገሩ ነው ወይስ ራሷን እንደገና ወደ ኋላ አስባ ነው ይሄንን ነገር እያደረገች ያለችው? አሹ ምንም እንዳላደረገ ያን ጊዜ ላይ እያለቀሰ ሲለምናት፣ እሷ ግን ልትረዳው አልቻለችም ነበር። አደይ ምንም አሪኩት ነገር የለኝም፣ እንዴት በእህቶቼ ላይ ይሄንን ነገር አደርጋለሁ ብላ ስትጠይቃት መረ ምንም ብላ ከቤት አባራት ነበር። ነገር ግን ሁሉም ነገር ሲገባት እሷኑና ልጇን መጀመሪያ ላይ ልገላቸው እንደነበረ እኔ እንዳለሁ ነው አንቺን ያስጣልኩሽ እንጂ እኔ ባላገኝ ተሞች ነበር ብላ ፍቅርን እንደገና ወደ ኋላ እንድታስብና እንድታስታውስ ያደረጋት ዴቭ ነው። ዴቭ በአሁን ሰዓት ላይ ምንም እንድትሆንበት ስለማይፈልግ አደይ ዳይመንድን እንግዲህ አቃጠሉት።
ቆይ ምንድን ነው ይሄ ሁሉ እየሆነ ያለው? ቆይ እናንተን በቃ በተራችሁ አቃጠላችሁ ማለት ነው ወይ እያለ እንትን ይላል። አደይና ዳይመንድ አሁን ላይ አደይና ዴቭ ፍቅራቸውን የሚያጣጥሙበት ሰዓት ላይ ነው። ከነ ፍቅር ጋር መውጣቷ ለእሷ በጣም እንትን ነው ጠቅሟታል። ፍቅርም የመቃጠሏ መንስኤ የሆናት አሁን ላይ የዴቭ እና የአደይ አንድ ላይ መሆን ለእነሱ ጥሩ አጋጣሚ ፈጥሮላቸዋል። አሁን ሰዓት ላይ ዴቭ እና አደይ አንድ ላይ መሆናቸው ከቤት መውጣቷ ለዴቭ በፈለገበት ታይም ላይ እንዲያገኛት ጠቅሟታል። አሹ አንቺ ሰይጣን እንዴት ብታረጊ እንዴት በእናትሽ ላይ እንዴትስ በማሚ ላይ ይሄንን ነገር እንዲያረግ ታረጊኛለሽ? እቴ ጥሩ ሰው ናቸው እኮ ይላታል። ሄሩትም በላት ምን አባቷንስ ብላ እንግዲህ ሄሩትም ታቀሳስራለች። ሄሩት አሁን ላይ እሷን እንዲመታት ትፈልጋለች። ነገር ግን የፍቅር እናት ድምጻቸውን ሰምተው ወዴታች ወርዳሉ። ቆይ ምን ልትሰሪ መጣሽ? ምንድነው የምትፈልጊው ከኔ ከልጆቼ? ለምንድነው ሊዱ የለሽ? ምን ያመላልስሻል? ብላ የፍቅር እናት ትቆጣታለች። ማሚኔ እኮ የመጣሁት እናንተ ብዬ ነው፣ ማንም የለኝም፣ ዴብና አንቺን ብዬ ነው እዚህ የምመላለሰው ትላታለች። አይ ካሁን ቀጥለሽ ወደ ቤት እንድትመጪ አልፈልግም። ስተቶችሽን እንደፈለግሽ ያረምኩሽ አንቺ ትታረሚያለሽ ብዬ ነበር እንጂ እንዴትስ አንዳንዴ ወደዚህ ህይወት እንደምትመጣ ነው እንትን የሚለው። ስራዋን ከሰራች በኋላ እንኳን አልጸጸት ብላ አሁን ላይ ከዚህ መምጣቷን አላቆመችም። ቆይ ምን ፈልገሽ ነው እንደዚህ እየሆንሻለሽው? ተኛ ምንድነው የምትፈልጊው? ብላ ማሚ ትጠይቃታል። አሹ የቲክቶኩ ማናጀር ሆኗል። ሄሩትና እሱ አንድ ላይ በጣም ጊዜያቸውን ማሳለፍ ደስተኛ አድርጓቸዋል። አሁን ላይ ሄሩት አሹን እንዳፈቀረችው ብራንክ ከሰራችው ወደዚህ ግን የእውነት ፍቅር የያዛት ነው የምትመስለው። ፍቅር ሰይጣኗ የቅናት መንፈስ ከማንም ጋር ያደረባት ፍቅር ትመጣና እንዴት ነው አንተ ስራህን ረስተህ እንዴት ቲክቶክ ላይ ትንትላለህ? ትለዋለች። ቆይ ምንሽ ተነካ? አሁን ምን ሆንሽ? ምንስ አርግ ነው የምትይኝ? አንቺ ቆይ ምንድነው ሀሳብሽ? ብሎ እሱም ይጮህባታል። አንቺም ከሰራተኛ ተበር ጠባቂ ጋር ፍቅር ይዞሽ አትጃጃይ ስትላት፣ አንዳንዴ ሁሉም ባለበት የሚኖር ይመስል ፍቅር ግን አውዙ ቢላ ናት። ትንሿ ዳቢሎስ እንኳን ኧረ ትበልጠዋለች። ሄሩት የፍቅርንና የሚላትን ሴራ አጋለጠችባቸው። እናቴ መንጣቷን እያወቅሽ ነበሮ ያንን ሴራ እንድንሰራ ያደረግሽው እያለ ፍቅር ኡኡር ያለ በጥፊ ታጮላታለች። በጥፊ እያጮለቻት ያንን ያረጉትን ነገር ታስታውሳለች። እንዴት ነው ወደዚህ የምንመጣው ብላ እንግዲህ ይሄ ሁላ አደይንና አሹን ከቤት ለማስወጣት ነው ይሄን ሴራ ያሴረችው ሚላት ነበረች። ፍቅር ለዴቪድ ከመጓጓቷ የተነሳ ማንንም መስማት አትፈልግም። በራሷ በመረገችበት ብቻ ነው መጓዝ የምትፈልገው። ጥሩ ሀሳብ ነው ይሄ ሀሳብ ትላለች ፍቅር ከብቷ ማለት ነው። ዴቪ እሷ ይሆንላት ይመስል ይሄን ሁሉ ሴራ ይሄን ሁሉ ተንኮል ትተነኩላለች። ነገር ግን ተንኮሏ አዘልቃትም። በጥፊ በመታቻ ጊዜ ያሴረችውን ሴራ ወደ ኋላ ታስባለች። ቆይ እኔ ማሚ ምንም ያረኩት ነገር የለኝም፣ እንዴት ባንቺ ላይ ይሄንን ነገር አደርጋለሁ እያለች ውጡልኝ እያለች ማሚ መጮኋን ትቀጥላለች። ማሚ በዚህ ሰዓት ላይ እናንተን መስማት አልፈልግም ውጡልኝ ባለቻቸው ሰዓት ላይ ማንም ሊወጣ ፈቃደኛ አልነበረም። መጨረሻ ላይ ስትጮህ ነው ሁሉንም ነገር ትተውላት የወጡት የነበረው። ሮማንና ዳይመንድ ፍቅሩን ሊገልጽላት ሲል እንግዲህ ፍቅሩን ሊገልጽ እንደጀመረ ዳይመንድ ይመጣበታል። ኪንጎ ይመጣል። እንዴት በአሁን ሰዓት ትመጣለህ የፍቅር መቀስ ብሎ እንትን በቃ ፍቅሩን እንደ ምናምንም ብሎ ሊጀምር ሲል ከቸች ሲል አቤት እንዴት እንዳናደደው እንዴት ባላጣኸው ነገር አሁን
አሁን ይመጣል እንዴ ባልታጣ ሰዓት እንዴ ምን አይነቱ ፋራ ነው ምናምን እያለ በጣም ይናደዳል። እሱ ግን ፍቅሩን ለመግለጽ ነበረ። አንተ ዳይመንድ ማለት ነው። ዳይመንድ ፍቅሩን ሳይገልጽ በመንጣቱ አሽተና በጣም አናደደው። በቃ አትናደድ፣ ለአንተ ካላት ምንም አትሆንም ይላል። ሮማንም አብሽር ወንድሜ ምንም እንዲያታስብ ሁሉም ነገር ይስተካከላል ይለዋል። ነገር ግን እሱ እንደዛ እያደረገ አልነበረም ያለው። እንዴት በአሁን ሰዓት ትመጣለህ? ከች ትላለች እኮ አላ በስላት ዳር ዳር እያልኩ አንተ ከች ብለህ ሙዴን ትቀርሳለህ። ውድና የተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።